ማታ አስኪሄድ ወካርክ ጥበቃዎቹ ጓንዴ ይዘው ነው የሚንጎማለሉት። ትቀልዳለህ እንዴ? እና በሌሊት ምን ኖሮ ነው ህንፃውን እንዳይቃጠል ነው? ሙዳየ ምጽዋት የሚዘርፍ እንዳይመጣ ነው? ሰው ሲሞት ችግር የለውም። ሙዳየ ምጽዋት ሲዘረፍ ግን ምን ልታረገው ነው ታዲያ? መሳሪያ ያስከው አይመጣውም፣ አብሮ አይሄድም። ከትምህርታችንም ከህይወታችንም ጋር የማይሄድ ነገር አታድርጉ። እኔ ምዕመናንን እንጠብቅ። ምዕመናንን ካተረፍን በኋላ መሞት ካለብን እኛ ብንሞት እኮ ክብራለን። በእውነት ይሄን ነው ማለት የምፈልገው። አለበለዚያ ቁመን የምናልቅ ከሆነ እውነት ነው የምንገባበት መንግስት አይኖረንም። ምዕመናንን አስጨርሶ እምነት ከምድሪቱ ላይ እንዲጠፋ። በነገራችን ላይ እኛ በምድር ላይ መኖር ስለምንፈልግ እኮ አይደለም። አንድ ሰው ሰለመ ማለት እኮ ለዘላለም ከእግዚአብሔር መንግስት ወጣ ማለት እኮ ነው እንዴ። አንድ ሰው ሰለመ ማለት ለዘላለም በሩ ተዘጋበት፣ ገሃነም ገባ ማለት ነው። በክርስቶስ የማያምን የዘላለም ሕይወት የለውማ። ስለዚህ ሰው ተገዶ እምነቱን እንዲለውጥ የሚያደርግ ነገር ሲመጣ አቅም አለን፣ መሳሪያ ይዘን አይደለም። ሰብሰብ ብለን ስንሄድ ገና የሚሮጥ ነው ጠላት። ገና እኮ ስንወጣ ሻሻችንን ጠምጥመን መስቀላችንን ጨብጠን ምዕመናንን አስከትለን ስንወጣ ገና ገደል የሚገባ ነው። በቃ ተደራጅተን ከሄድን እኮ ምንም ተኩስም አይኖርም። እውነት ለመናገር መደራጀት፣ ጠንካራ አቋም ይዞ መቆም፣ ያን ጊዜ ማንም ንክች አይናችሁን አይነካ ማንም ጸጉራችሁን የሚነካ አይኖርም። እና ይሄ ካልሆነ ግን ጥሩ አይመጣም፣ ጥሩ አይደለም። እንከባበር። ልጆቻቸውን በተወለዱበት ቦታ የሚናገሩት ኦሮምኛ ነው፣ ብሔራቸውም ኦሮሞ ነው። እነዚያ ገዳዮችም እንደዛ ናቸው። ማን ነው ማንንም ያባረረው? በሃይማኖታችን ደግሞ ወንድሞቻችን የአንዲት ቤተክርስቲያን ልጆች ነን። ባሪያ የለም፣ ጌታ የለም፣ ነጭ የለም፣ ጥቁር የለም። ሁላችንም በክርስቶስ አንድ አካል ነን። ያመናል። አንዱ ብልት ሲታመም ሲነካ ሌላው ያመዋል፣ ያመናል። እኛ የብሔር አደረጃጀት የለንም። ከነገድ ከቋንቋ የተዋጅ ዓለም አቀፋዊት ቤተክርስቲያን ያለችን በሁሉ ያለች ቤተክርስቲያን እንጂ ያለችን በሰፈርና በመንደርና በቋንቋ የተከለለ ቤተክርስቲያን የለንም። ታዲያ አርሲ የሞቱት ወገኖች ሞት የኔ ሞት ነው። አሞኛል፣ ተሰምቶኛል። እዚያ ብገኝ እኔ አንዱ ሟሽ ነኝ። ለኔ ብዬ ነው ሙጮም ጭምር። ይሄንን አድርጉ፣ ከመዝግበሩ ወከመዝማሩ። አለበለዚያ ግን እየመጣችሁ የምታደነዙ ከሆነ ደሞዛችሁን የምታጡበትን ነገር ነው እያደረጋችሁ ያላችሁት። ምንደኛና ቅጥረኛ የከሳ በግ እኮ አይጠቅምም። ለሽያጭም አይሆናችሁም። ይሄ የሆዱ ጉዳይ ብዙ አያስኬዳችሁም። የጣሊያን እንቁላል ይቀቅል የነበረ ባንዳ ዛሬ የለም። ታሪኩ ራሱ በአካባቢ እንኳን ለጋብቻ እንኳን አይሆንም። ባንዳነት ወራዳነት ነው። እውነት ለመናገር የቤተ ክርስቲያን ባንዳ አትሁኑብን። ትክክል አይደለም። ለሀገር መሞትን የቅዱስ ጴጥሮስን ታሪክ ከተረካችሁ አገር እንዳይደፈር አድዋ ላይ ታቦት ይዘው አባቶቻችን ከወጡ እንዴ ምን ማለት ነው? ይሄ ታሪክ አለን። በእውነት ለመናገር እኛ እንተርክ በቃ እንዳይረዝም ላቁም እንጂ አብይ ጾም መጀመሪያ ላይ ምን ጾመው ጾም ምንድን ነው? ጾመ ሕርቃል ምንድን ነው? ሕርቃል ማን ነው ሲጀመር? ለምንድን ነው ምን ጾመው? ክርስቲያኖችን ታግሎ እኮ ስላሸነፈ እኮ ነው። ለሱ እኮ የተጾመ እኮ ጾም እኮ ነው። እና ያሸነፋቸው ምንድን ነው? በምንድን ነው ያሸነፋቸው? ምንድነው? የታላቅ ቆስጠንጢኖስ እንዴት ነበረ ያሸነፈው? በትምህርተ መስቀል በተመሳቀለ የሚተረክ ነው መጋቢ ብሎ ያሉ በፈረሱ ላይ በኮርቻው ላይ በሰማይ ላይ እንዴ በመስቀል አርማ እኮ ነው ድል አድርገው እንትን ያሉት እኮ። እና እግዚአብሔር ይዋጋል። እግዚአብሔር ተዋጊ አምላክ ነው፣ ይዋጋል። እውነት ለመናገር እግዚአብሔር ተዋጊ ነው። እንዴት ነው የሚዋጋው? በቃሉ ይዋጋል። እምነታችን አሸናፊ ነው። እምነታችን አሸናፊ ነው። ስሙ ኃያል ነው፣ ገናና ነው። ታዲያ ጥባት ያስፈልጋል ማለት ነው። እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ይስጥልን። ክቡር መላከ ገነት ቀሲስ ዲበኩሉ ትክክለኛ መልእክት ነው የተላለፈው። መድገብ የሚጠበቅብኝ አይመስለኝም። ምናልባት መጋቢ ጥበብ አንዴ ትልቁ ላይ ቢያደርጉኝና ለአጽንዖተ ነገር
ዘግይተውም ለገቡ አሁንም ለሚያዩ ክቡር አባታችን የጠቀሱትን እንዲያዩት ስለፈለኩ ነው። ቅድም የጠቀሱት ይህንን ነው። ቁርአን አማርኛው ነው። ምናልባት እንደየገጹ ሊለያይ ይችላል። ሱራ 9 ላይ ነው የሚለው። አያዎቹ 129 ላይ 5 ላይ ነው። ርዕሱን እዩት የሚለው የንስሐ ምዕራፍ ነው የሚለው። በነገራችን ላይ የንስሐ ክርስቲያኖችን በመግደል ነው እንግዲህ የንስሐ ምዕራፍ እና እኔ የገረመኝ እሳቸው አሁን ከጠቀሱት ይሄ ነው። የገረመኝ ምንድነው? የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸውም፣ ክበቧቸውም፣ ለነርሱ መጠባበቅ በየመንገዱ ተቀመጡ፣ ቢጸጸቱ ሶላትንም በደንብ ቢሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸውን ልቀቁላቸው ነው የሚለው። እንግዲህ ከሰለሙ እና ደግሞ መስለማቸው ብቻ አይደለም፣ ማመናቸው ብቻ አይደለም፣ ከክርስትና ወደ እስልምና ማመናቸው ብቻ አይደለም፣ ሀብት ንብረታቸውንም ግዴታቸውንም ወይንም ገንዘባቸውንም ከሰጡ መልእክቱ ከሰጡ ነው የሚለው። በነገራችን ላይ ይሄ ድርጊት ኢትዮጵያ ውስጥ ተፈጽሟል። እንዲሁ ዝም ብሎ በወሬ ብቻ ሳይሆን እንድታዩት ስለፈለግኩ ነው። የትም ቦታ ይፈጸም የት ብቻ ግን ኢትዮጵያ ውስጥ ተፈጽሟል። ይሄንን ላሳያችሁ። አንዴ አይተነው እንሄድ። ተመልከቱ። ይሄንን አማኒዮ አላሁ አክበር አላሁ አክበር። ኢንሻአላህ አሁን መስቀል ይቆረጣል። መስቀል ምን ይቆረጣል ነው ያለው? መስቀል ይቆረጣል። ምክንያቱም ባሎቻቸውን ገደሉ፣ ደካማ ሴቶች ቀሩ፣ ህፃናትን አስቀሩ። እንግዲህ እነሱን ካሰለሙ በኋላ መስቀላቸውን እየቆረጡ ነው። ከየት ይጀምራሉ የሚለውን በደንብ ይዩት። ሰላም አለይኩም ወራህመቱላሂ ወበረካቱ። አመኩም ወጥጋ አመስ መስቀል ተጀመረ ሰቀለ ሰፈዳ አዳይኩም ሲሚብራትን ያ ረቢ አላህ አና ቆፋምስ ሰሞረከነ ወጥዶ ኢንሻአላህ ፍረጥ ከዳና በችኩረ እቶ መስቀሉ በጋታ በስቲባት መስቀሉ ገድተና የጀመረበትን ከዛ ከህፃኑ ልጅ ነው። የሚገርማችሁ ይሄ ህፃን ልጅ ሲቆረጥበት ያለቅሳል። ህፃን ልጅ ነው ግን ያለቅሳል። መልካም እንዲያው ለማሳየት ያክል ነው። እናንተን ጊዜ መውሰድ አልፈልግም። ሌላው አንድ አስተያየት ሰጪ ቅድም ሲናገር ነበር። አባቶች ውጡ ካሉን እንወጣለን፣ ወጥተን እንታገላለን የሚል ሰበባዊ ምክንያት ኮመንት ስራ ይቻለው። እንግዲህ አሁን እዚህ ላይ ወጥተው እየተናገሩ ያሉት አባቶቻችን ናቸው። ከዛ በላይ ደግሞ እንፈልጋለን ሌላ አባት ይናገረን ከሆነ ሐሳባችሁ ይሄን አዳምጡት። አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን፣ ያትጨርሱን አድማ። በቃ እናንገፈግፈን። እንኳን መገደል ምግብም እኮ ሲበዛ እጅ ይላል አይደል? አይበላም አይደል? ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል። እንዴት ነው ገዳይነት የማያቅለሸልሽን? እንዴት ነው ህዝቡ ምን ይላል? ማን ያደራጀን? እኔ ወርጄ አንተ ይህን በል አንተ ይህን በል ብዬ ላደራጅህ ነገርኩ። ተደራጅና እኔ ይህንን ስርዓት ይህንን አስተሳሰብ ለውጥ እያልኩ እየነገርኩ። መልካም ሊቀ ትጉሃን ቃለ ሕይወት ያሰማልን። መላከ ገነት በእውነት እግዚአብሔር ይጠብቅልን፣ ቃለ ሕይወት ያሰማልን። ምናልባት እዚሁ ላይ አንድ ነገር ማለት ፈልጌ ነው የገባሁት፣ በመሀል ይቅርታ አድርጉልኝ። እንግዲህ ከዚህ እንደራጅ ከሚለው ሀሳብ ጋር የተለያዩ ደግሞ አደንዛዥ ሀሳቦች ይነሳሉ። ክቡራን አባቶች እዚህ ሶሻል ሚዲያው ላይ እንደምታውቁት አንዳንድ መምህራንም ቪዲዮ ሁሉ እስከ መስራት ደርሰዋል። እና እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቋም የላትም፣ አዲስ ተቋም እንፍጠር የሚል ሀሳብ ፈጽሞ የለንም። እንደዚህ አይነት ሀሳብ ያለው ሰው የለም አለ ብዬ አላስብም። እንደራጅ ሲባል ተቋሙ ስራውን እንዲሰራ፣ ተቋም ውስጥ ያሉ ሰዎች እንዲነቁ፣ መስራት ያለብንን ስራ ለመስራት ነው። እና እንዲህ አይነት ሀሳብ ደግሞ ያላቸው ሰዎች ስላሉ በዛው እሱንም አብራችሁ ብትሄዱበት ለማለት ነው። መምህር በረከት እንኳን ደህና መጡ። መላከ ፀሐይ ዝክረ ቅዱሳን ዲያቆን ክርስቶፎሮስም እንኳን ደህና መጣችሁ። ይቀጥሉ ሊቀ ትጉሃን።
ዛክ መጋቤ ጥበብ አንዳንዴ ምናልባት ታላላቅ አባቶችን እንዳልስታቸው የበለጠ እርሶ ስለሚያውቋቸው እርሶም እንዲጋብዙ ድሩን እሰጣለሁ። ነገር ግን ለጊዜው አሁን ሐሳባችንን አደራጅተን እንሄድ፣ ሐሳብም እንስጥ። ቅድም መጋቤ ጥበብ ያነሱትን ጨምረን የተለያዩ ነገሮችና ሊጠቅመን የሚችለውን በቴሌግራም እንገናኝ የሚለውም ትክክል ነው። ወደፊት እሱን መጨረሻ ላይ እንነጋገርበታለን። ነገሮችን አደባባይ ላይ አወጥተን የምናሰጣበት መንገድ አይኖርም። ነገር ግን በሂደት ከጀርባ የምናነጋገራቸው ነገሮች ይኖራሉ። አሁን ግን ለማንቂያ ህብረተሰቡን ለመቀስቀሻ ያክል ነው እየተነጋገርን ያለ ነው። ዲያቆን ክርስቶፎሮስ ቀደም ብለው የገቡ ስለሆነ ለሳቸው እድሉን እንስጥ። ሰላም ብያለሁ ሁላችሁንም። አባቶች ብራኪያችሁ ድረሰኝ ይፍቶኝ ባርኮ ብያለሁ። ቀሲስ እግዚአብሔር ባርክ። ዲያቆን እንኳን ደህና መጣ። መጋቤ ብሉይ ስሞትን ይቀይሩ ባኮት መጋቤ ብሉይ ይችን ስም ሰው አያውቃትም። በቅንፍ ያርጉልን አደረዋት። ከወደዷት በቅንፍ መጋቤ ብሉይ አባ ኃይለ ሚካኤል ብለው በቅንፍ ኤላም አባይ በሏት። መመሪያ ነው። ትክክል ነው። እሺ አስተካክላለሁ። እሺ አይ ሊቃውንቱ መምህራኑ አባቶች እያሉ ብዙ መናገር ይገባል ብዬ አላምንም። ግን እስቲ አንዲት ሀሳብ ብቻ ላንሳና ከዛ አባቶችም እነ መምህር በረከትም ይቀጥላሉ። በደንብ እሰማለሁ ቀሲስ? ትሰማለህ ዲያቆን? እሺ ምንድነው ቅድም የተነሳው ነገር አለ። አንዳንዴ ለአረመኔ ለጨፍጫፊ እኛን እንደ ሰው ለማይቆጥረን ዝም ብሎ ግራን ሲመታ ቀኝህን ስጠው ብሎ መጥቀስ በራሱ በደልም ወንጀልም ነው፣ ኃጢአትም ነው። በጣም ነውር ነው። በነገራችን ላይ ቅድም መምህራኑ አባቶቻችን ጠቅሰውታል። ለወንድም ለክርስቲያን ሲሆን የሚካሄድ አለ፣ የሚተው አለ። ፍቅር ነው የሚቀድመው። እሱም ቢሆን አግባብነት አለው። በነገራችን ላይ ዝም ብሎ ሲጠፈጠፉ ብሎ ይታደራል ማለት አይደለም። እና አንዳንድ ሰዎች ፍርሃታቸውን በዚህ ለመግለጽ እና በዚህ ለመደበቅ ሲሞክሩ እጅጉን ያሳዝናል። እጅጉን ማለት ነው። አባቶቻችን እንደውም በነገራችን ላይ በሀገርና በቤተክርስቲያን ለመጣ አረመኔ ይህንን ጥቅስ መጥቀስ በራሱና ቀኝን ሲመታ ግራህን ስጠው፣ አንድ መንገድ ቢልህ ሁለት ሂድለት፣ እንደዚህ ብሎ መጥቀስ ይሄ ክህደትና ፍርሃት ነው ብለው ነው የሚናገሩት። እንደነ ቅዱስ ዮሐንስ አፈወርቅ ያሉ አባቶች፣ ሌሎችም እንደነ ሊቁ አውግስጢኖስም ሌሎችም አባቶቻችን ይህን በደንብ ነው የሚጠቅሱት። ክህደትም ፍርሃትም ነው። ይሄ ለሚረዳ ሰው ምናልባትም በተወሰነ መልኩ ስንታገሰው ደንገጥ ብሎ፣ በነገራችን ላይ እነሱንም አሕዛብንም እኮ ታግሰናል ብዙ። ቤተክርስቲያን እስቲ ምን ያህል ታገሰችዋል? በዚህ በእኔና በእናንተ እድሜ እንኳን ያየናትን ማለት እዚያውን በዚህ በቅርብ እንኳን ለውጥ ተብሎ በመጣበት ጊዜ 10 ዓመት ውስጥ ያልታገሰችዋል እንደ ቤተክርስቲያን ከመጠን ያለፈ ትዕግስት ማለት ነው። በነገራችን ላይ እንደውም የታገሰችው እና ይህንንም በነገራችን ላይ ብዙ ሰጥታለች፣ ብዙ ታግሳለች። ግን ከቀጠለስ ፕላስ ደግሞ አረመኔዎች ናቸው። ይሄው መጽሐፋቸውን ጠቅሰው በነገራችን ላይ እኔም የለቀኩ ይመስለኛል ግደሏቸው፣ ጨፍጭፏቸው የሚል ከሆነ ቁርአናችን ለምንድን ነው ታዲያ እስካሁን ያላጠፈናቸው ብላ አንዲት እህት እየጠየቀች ነበር። ተመልክታችኋል ብዬ አስባለሁ። ስላልቻልን ነው ያሉት። ስላልቻልን ነው እንጂ ታዘናል ነው ያሉት። ሸሂው ናቸው እንደዛ ብለው የሚመልሱ ወይም ኡስታዙ ማለት ነው። ስለዚህ እነርሱ እንዲህ ነው አመጣጣቸው። እኛ ደግሞ ተው በሰላም እንኑር አይደለም እንዴ? አትግደሉን ነው። ሌላ የተለየ ነገር አለ እንዴ? ሄደን እንግደል ብለናል እንዴ? እንደው ሙስሊምም ስናይ ሌላም ስናይ ሄደን እንግደል ያላለ እንዴ? እኛ እንገደል ያልነው። ቤተክርስቲያን ለምን ትሳደዳለች? ለምን ትቃጠላለች? ሰዎች ነን፣ እናንተም ሰዎች ናችሁ። እንከባበር ነው ያልነው። በፍቅር በቃል ነግረናቸው እምቢ ካሉ እንዴ ሊያርደ ሲመጣ ለምን ነው የሚማዩ? እና ፍርሃትን ወይም ደግሞ ሌላ አይነት አካሄድን በእንደዚህ ልክ በጥቅስ አላኮ ምናምን ለመደበቅ መፈለግ በጣም ትክክል አይደለም። በጣም ነውር ነው፣ ወንጀልም ነው፣ በነገራችን ላይ ኃጢአትም ነው። እና በጣም ጥንቃቄ ይፈልጋል። እንደዚህ የሚሉ አካላት ካሉ አሁንም ማለት ነው። እኔ እውነት ለመናገር እስካሁን አላጋጠመኝም። ግን እንግዲህ ቅድም ነቀስ በኩል ሌሎቻችሁ ስታነሱ ያያችሁት ነገር ያለ ይመስለኛል። በጣም ነውር ነው። እኔ በተለይ በዚህ ሰዓት በጣም አደገኛ ነው። ከዛ ውጭ ግን እኔ አንዳንድ ቦታዎች ላይ ያሉ ጉዳዮችን ስቲል ከላይ ያሉ አባቶቻችንም ጭምር እኛም ጭምር የተረዳናቸው አይመስለኝም።
በተለይም ደግሞ ኦሮሚያ ክልል ምንድነው እየሆነ ያለው? ታውቃላችሁ፣ ፖለቲካሊ ብዙ ተብሏል። እዛ አካባቢ ብዙ ተሰርቷል። በነገራችን ላይ ራሱ ኦርቶዶክስ የዚህ አካባቢ እምነት ነው በሚል ነው አሁንም ስቲል መከራቸውን የሚያበሏቸው። ብቻ ምንድነው ሳጠቃልለው በጣም ባጭሩ ኦሮሚያ ክልል ውስጥ ካላችሁ ኦርቶዶክስ መሆን አትችሉም የሚል ያም ይህም ነው የወሰነባቸው። በነገራችን ላይ ኦርቶዶክስ ክርስቲያን ሆናችሁ መቀጠል አትችሉም፣ ምናልባት በስሱ ፕሮቴስታንት፣ ከዛ ውጭ ግን እሱንም ያን ያህል እንደውም አትችሉም የሚሏቸውም እንዳሉ ሰምቻለሁ። የሚቻለው ሁለቱን ነገሮች ነው፣ እስልምናና ዋቄፈና ተወስኖባቸዋል። በነገራችን ላይ ይሄ ከታች ያሉ ዞን ላይ ወረዳ ላይ ያሉ ከላይም ጭምር ያሉ አካላት ፖለቲካሊ ለምን ይመስላችኋል የማይከላከሉ? በቃ ይሄ ትእዛዝ ነው። በነገራችን ላይ ብዙዎችን ወርዳችሁ ብትሰሙ አሁን እኛ አርሲ ነው አይደል የምንጮኸው? እዚህ ሰላሌ ቅርብ ነው ከአዲስ አበባ በደንብ ነው የማውቀው እኔ ፊቼ እዚህ በቃ ገጠሩ እንዳለ በዚህ መንገድ በነገራችን ላይ እንትን እያሉት ነው። ወይ ዋቄፈና ነው የምትሆኑት አለዛ ሰለሙ። ከዚህ ውጭ ግን ኦርቶዶክስ ናችሁ አትቀጥሉም። ሰው ትቶ እየተሰደደ ነው ያለው እና እንደዚህ ያለ በጣም አደገኛ የሆነ አዋጅ ነው የታወጀው። ቤተክርስቲያንም አሁን ያላየችው እኛም ያልተረዳ ነው የሚመስለኝ ይሄ ነው። በጣም ትኩረት የሚፈልግ ነገር ነው ይሄ ጉዳይ። እኔ እዛም ጫፍ እዚህም ጫፍ ያሉ የተወሰኑ ጓደኞች አሉ፣ በዩኒቨርሲቲም በአገልግሎትም በምንም የማውቃቸው በጣም ነው የሚታገሉት፣ ያሳዝናሉ። በውጭውም የሚኖሩ እህቶቻችን በተለይ በዚህ በአረቡ ሀገር አንዳንዶቹ ይነግሩኛል፣ እዚህ አካባቢ እኮ እንዲህ ነው። ምን ነው በቃ ከሁለቱ ነው መሆን የምችሉት፣ ከዛ ውጭ ኦርቶዶክስ ክርስቲያን ሆናችሁ መቀጠላችሁ እንዲህ ተብለናል ነው የሚሉት። ስለዚህ ይሁን አሁን ወንድሜ እንደዚህ ሆነብኝ፣ ቤተሰብ እንዳለ ሄዱብኝ፣ እንደዚህ ነው። እዚህ ፍቼ እኮ ነው የምላችሁ። እምቢ ሲሉስ ወይ ይሰደዳሉ ወይ እንደዚህ ይጨፈጨፋሉ። ስለዚህ የሆነ ያለው ይሄ ነው እና እኔ የትም ቦታ ላይ የሚኖር ክርስቲያን በነገራችን ላይ በስነ ልቦናም ቢገነባ የሚያስፈልገውን ራሱን ለመከላከል የሚያስፈልገውን ነገር ሁሉ አይዞ በሚል ከጎኑ ቤተክርስቲያን ብንሆንለት በነገራችን ላይ ራሱን ማስከበር የሚችል ነው። የአርሲ ኦርቶዶክሳውያን በነገራችን ላይ ራሳችን ለመከላከል አንሰን አይደለም። ነገር ግን እንዴት አድርገን እንከላከል? እጅና እግራችን ታስሯል። ወደ ላይም ስንመለከት ወደ ጎንም፣ ወደ ፊት፣ ወደ ግራ፣ ወደ ኋላ፣ ወደ ቀኝም ዝግትግት ያለ ነገር ነው ያለው። ባዶቻችን ያለ ነው። ባዶ እጃችንን ሀብት ንብረታችን እየተቃጠለ እየተሳደድን እየተንገላታን ያለ ነው። ድረሱልን ነው የሚሉት። እንዳ ታዲያኛ እዚህ ጋር ክርስቲያን ነን ካል ለዛውም እረኞች አባቶቻችን ለዛውም እኛ ወንድሞቻችን እናገለግላለን ምናምን ብለን የምንል ዝም ብለን ተቀምጠን ካየናቸው ምኑ ነው ክርስቲያን የሆነው? ሲናገሩ እየተመለከትን ነው። ጊዜ እኛ ነው እናርዳለን እንትንላለን ነው። በቃ ይሄ እኮ ነው ሄዶ እነሱ ገፍተው መተው ምንም ሳንላቸው ስንት ዓመት ሙሉ ዕቅበተ እምነት ብለው ግን ስንት አምላካችንን ሲሳደቡ በመጽሐፍት ሲገልጹ ብዙ ነገር ሲያንቋሽሹ ዝምን ያላቸው። ከዛ በቅርብ ገና እንግዲህ ሲጀመር ይሄው ወንድሞቻችን እየተሳደዱ ነው ያለ እየተሳደዱ ማለት ነው። ከዛ ዝም ብላችሁ አርፋችሁ ተኙ ነው። በቃ ዝም በሉን እንለቅ ነው እንዴ? አንሙትማ ማለት አለብን እንጂ ተከባብረን እንኑር፣ በሰላም እንኑር፣ በፍቅር እንኑር ማለትም አለብን እንጂ ይሄንን አለ ማለት ነው ክህደት፣ ይሄንን አለ ማለት ነው ወንጀል በነገራችን ላይ። ስለዚህ ዝም ብሎ ልፍስፍስ ሁሉ ወይም ፈሪው ሁሉ አንዳንዴ ዝም ብሎ ክርስቲያኖች አልቀው ይሄ ፈሪው የብቻውን የሚቀር ይመስለዋል። እንደዚህ አይደለም። ወይ ሰለሙ ወይ ዋቄፈናን ተቀበሉ። ተወስኖባቸዋል ኦሮሚያ ክልል ውስጥ። ስለዚህ ከላይ እስከ ታች በነገራችን ላይ በጣም አሳሳቢ ጉዳይ ነው። ጉዳይ በተደጋጋሚ ነው የምሰማው። ሪሊ ደግሞ እየሆነም ያለ ነገር ስለሆነ ነቅተን ለምንድን ነው የሚሆነው ብለን የሚሞገተውን አካል ከላይ እስከ ታች እንደዚሁም ደግሞ ከታች ያሉ ወገኖቻችን ክርስቲያኖች ራሳቸውን እንዲከላከሉ ባገኙት በማንኛውም ነገር ማለት ነው መደረግ ከሌለበት በስተቀር ቤተክርስቲያን አይናችን እያየ አናገኛትም። በነገራችን ላይ እግዚአብሔር ከዚህ ይጠብቀንና እና በዚህ እንቅልፋችን አይሆንም እንዴ አትግደሉን እንግደል እያሉ በአደባባይ እየተናገሩ እየፎከሩ አትግደሉን ማለት እንዴት ነው ወንጀል የሚሆነው? ተከባብረን እንኑር፣ እናንተም በሰላም ኑሩ፣ እንደ አባቶቻችን እንደ ጥንቱ እኛም በሰላም እንኑር። አንድ ሀገር ነው ያለን። አንድ ሀገር እንዳለው ሰው ተከባብረን እንኑር፣ በፍቅር እንኑር ነው የኛ ኮንትናችን እኮ ይሄ ነው። እስቲል እየገፉን እስቲል እያሳደዱን እኮ እንወዳችኋለን እኮ በነገራችን ላይ ክርስትናዬ ስለሆነ እንወዳችኋለን። አሁን እዛ ቦታ ላይ የሆነ ነገር ሆኗል ብለን ሌላ ቦታ የሆነ እርምጃ ይወሰድ ተባለ እንዴ? የለም። የትም ቦታ ላይ ግን ሊያርድ ለሚመጣ አካል ግን ነው
በጣም በጣም ጥንቃቄ ይፈልጋል። ስለዚህ እንዳመጣጡ ካልመለስክለት መጫወቻ ነው የሚያደርገው። ለእህት ቢሆን ለወንድም ቢሆን ለክርስቲያን ቢሆን ይረዳል። ቢያንስ ስሜታዊ ሆኖ አንዴ በጥፊ ቢመታኝ ዝም ስለው ሊደነግጥ ይችላል፣ ያስታውሳል። ወደ ክርስቶስ ደግሞ ወስደው ፍቅር ነው አዛጋ በቃ እየመታኝ ግን ዝም አልኩት ይደነግጣል። ምክንያቱም ስሜት ነው ሊሆን የሚችለው አሁን ክርስቲያን ሲሆን። ይሄ ደግሞ ፕላስ በተናጠል በነገራችን ላይ እንጂ ዝም ብለህ ቤተክርስቲያን ትሳደድ አገርም ይውደም በል ዝም ብላችሁ ዝም በሉ። ምን አይነት ስብከት ነው ይሄ? ከዲያብሎስ ነው። እኔ እንደዚህ የሚናገሩ ሰዎችን ይቅርታ አድርጉልኝ፣ ከዲያብሎስ ላይ ይቻላቸው በጣም ትክክል አይደለም፣ ነውር ነው ይሄ። በስንት ንጹሃን ደም ላይ መቀለር ነው እንዴ? የሚላክልን ቪዲዮና ፎቶ እናሳያቸው እንዴ? እነዚህ ሰዎች ይህንንም እያዩ በልተው ያድራሉ እንዴ? እንቅልፍ ተኝተው ያድራሉ እንዴ? ይዘገንናል እኮ እግዚአብሔር በሚያውቀው በጣም ይዘገንናል። እና ይሄ በነገራችን ላይ አይደለም በክርስቲያኖች ላይ በማንም ላይ እንዲሆን እንኳን የምንፈልገው ነገር አይደለም። ይሄ በራሳቸው በሙስሊሞች ላይ እንኳን የምንፈልገው ነገር አይደለም። እኛ እነሱን ማሳደድ፣ እነሱን ማረድ፣ እነሱን መግደል የሚባል እንትን የለን፣ እምነት እንደዛ የለንም። ነገር ግን ሊያርድ ሲመጣ ሊገድል ሲመጣስ ኧረ አልምረውም ወዳጅ፣ እንደዚህ የሚባል ነገር የለም። ራስህን አትከላከል የሚል ክርስትና አለ እንዴ? ራስህን አትከላከል የሚል የሀገር ህግስ አለ እንዴ? የለም። እንደው ዝም ብለህ ለቅ እንጂ ዝም ብለህ ቤተክርስቲያን የተሳደደች የተቃጠለች በሉ ተኙ የሚባል ክርስትና የለም። እንደዛ የሚባል የለም። እና ይሄንን ያልተረዱ ሰዎች እኔ ቆም ቢሉ ፕላስ ደግሞ ፈርተውም ከሆነ ምናልባት ሄዶ ዝም ብለን በዝምታችን ነገ አንድ ቀን ዝም ብሎ ሰላም የሚመጣ የመሰላቸው ሞኞች ከሆኑ እንደነዚህ ያሉ ሞኞችን መስማት አያስፈልግም። በጣም ትክክል አይደለም። ጥንቃቄ ግን ደግሞ ይፈልጋል። አንዳንዴ ይሄ ፖለቲካው ያላልነውን ያላወራነውን ያላሰብነውን ሁሉ ዝም ብሎ ይለል ያጦዘዋል ማለት ነው። እንደዛም እንዳይሆን ስንናገርም በተቻለ መጠን አንዳንድ ነገሮችን እንደው ለማድረግም ራሱ የሆነ እንትን ስንል በጣም ጥንቃቄ ይፈልጋል። በጣም ጥንቃቄ ማለት ነው። ምክንያቱም ስራ ነው መሰራት ያለበት። እኔ መሬት ላይ የወረደ ስራ ነው የሚያስፈልገው ብዬ ነው የማምነው። በጣም ነው ያዘንኩት በነገራችን ላይ። አሁን ደግሞም እንደዚህ አሁን ባለፈው የተወሰነ ለመንቀሳቀስ የሆነች ነገር ተሞከረች፣ ግን ቀረ። ምንም ነገር አልተሰራም። መሬት ላይ ወርዶ ይሄው ተመልሰን መጣ። ነገም እንደዛ እንዳይሆን በየቦታው ያሉ ክርስቲያኖች በጣም በተለይ ሪስክ በጣም አደገኛ የሆኑ ቦታዎች ላይ ያሉ ክርስቲያኖች ራሳቸውን መከላከል የሚችሉበት ነገር ሁሉ ማድረግ እንዲችሉ በትምህርት በስነ ልቦና በመሳሰሉ ነገር ሁሉ በደንብ መገንባት አለባቸው። አለንላችሁ በነገር ሁሉ ልንላችሁ ይገባል። ካላልናቸው ምንም ክርስቲያን ሆን ነው። ካልፈቀርናቸው እንደዚህ አዋጅ ታውጆባቸው እንደዚህ መከራቸውን እየበሉ ፍዳቸውን እያዩ እንዴት ዝም እንላለን? ጥንቃቄ ግን ደግሞ ያስፈልጋል። አንዳንዴ ኮሜንቶችንም ስናይ አንዳንድ ሰዎችም ወጥተው ሲናገሩ ምናምን ስሜታችሁን ሁሉ አንዳንዴ በሚዲያ የሚነገራል፣ በሚዲያ የማይነገራል። በጣም ጥንቃቄ ያስፈልጋል። ጥንቃቄ ያስፈልጋል። ሚዲያ ላይ ምኑንም ነገር አመተን ዝም ብለን እንደፈለገው ልንለው እንችላለን። ያውም መሬት ላይ ሄደን ላንሰራው ደግሞ እንችላለን። ከዛ በኋላ በቃ ታች ነው ነገር የምናስበላቸው። በነገራችን ላይ እኔ ሚዲያ ላይ የምናወራውን ነገር ልንለይ ይገባል ባይ ነኝ። የምንጽፈውንም ጭምር ክርስቲያኖች አባቶች ቆመው እና እኒህ ነገሮች እኔ በጣም ያሳስቡኛል። በጣም በረጅም ጊዜ ብቻችን የምንታገለው አካል አድርገን ባናስበው ራሳችንም ጠንክረን ራሳችንም በርትተን ራሳችንም እየሰራን ግን ሌሎች ፖቴንሻሊ ምንድነው በድርድር በሃይማኖት አይደለም የምንደራደረው፣ በምግባራችን አይደለም የምንደራደረው። በሌላ መንገድ ግን ኮዝን አትረድተን ኮዛቸውንም ኮዛቸው አድርገን ሃይማኖታችን ሳንነካ የእነሱንም ኮዝ እኮ ኮዛችን ማድረግ ይኖርብናል። ሃይማኖታችን ቀይሩ እስካላሉን ድረስ የእነሱን የሆነ ርዕዮተ ዓለም አይዲዮሎጂ ክርስቲያናዊ ያልሆነ አይዲዮሎጂ እስካልጫኑብን ድረስ የጋራ ኮዝ ካለን መፈለግ፣ አብረን የምንሰራባቸው ነገሮችም ካሉ መፈለግ። በቃ ይሄ የማይሆን ነገር ኢምፖሲብል የሆነ ነገር አይደለም፣ ሊሆን የሚችል ነገር ነው እና በዛ ደረጃ ማሰብ አለብን ብዬ ነው ማስበው። ረጅም ጊዜ ያወራው ቀሲስ እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን። በእውነት መምህር በረከት እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በጣም ትልቅ መልእክት ነው ያስተላለፉት። እንግዲህ ቦክሰኛ የሚቧከሰው በኪሎ ልክ ነውና በማንኛውም ረገድ ራስን ለመከላከል የግድ መመሳሰል ያስፈልጋል። መምህራችን የተናገሩት ትልቁ መልእክት ነው።
ግን የበለጠ ደግሞ ቀልቤን የገዛኝ ነገር ሁሉንም እኛ ጠላት የምናደርገው ነገር የሚለውና ከሌሎች ጋር ለምን ማንተባበረው የሚለው ነገር ወሳኝ ነገር ይመስለኛል። ወደድንም ጠላንም እኛ የዓለም አብያተ ክርስቲያናት ህብረት አባል ነን። በተራችንም መርተናል። በስብሰባዎችንም በሀገራችን አድርገናል። ከዛም አልፎ ደግሞ በየስብሰባዎችም እየተገኘን ነው። በነገራችን ላይ እንደ ትልቅ ማስተዋልና መረዳት ካለን አንድ ነገር ላሳያችሁና ወደ ቀጣዩ ተናጋሪ መውሰድ እፈልጋለሁኝ። ምክንያቱም ይሄ ስለሚጠቅመን ነው። አሁን መምህራችን ካነሱት ጋር ክቡር መጋቤ ጥበብ ትልቁ ላይ ቢያደርጉኝ ሰሞኑን አንድ የካቶሊክ መሪ ተገኝተው የተናገሩትን ነው እንየው። ግንቦት 25 ቀን 2018 ዓ.ም ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በቫቲካን የምስራቅ አብያተ ክርስቲያናት ክፍል ኃላፊ የሆኑትን ብፁዕ ካርዲናል ክላውዲዮ ጉጀሮቲን በቢሮአቸው ተቀብለው አነጋገሩ። This is a sign of priority that on your side is a sign also of friendship. ብፁዕ ቅዱስነቶን በመንበሮ ላይ ወደ ኢትዮጵያ በገባሁበት በመጀመሪያው ቀን ለማግኘት በመቻሌ ታላቅ ደስታ ይሰማኛል። ይህም በመጀመሪያው ዕለት እንዳገኘው ብፁዕ ቅዱስነቶን እንዳገኘው እድል ማግኘቴ ለእኛ የተሰጠንን ቅድሚያ ክብር ያመለክታልና እጅግ በጣም ደስ ብሎኛል ስላገኘሁት። Deeply moved at the idea that I am on the land of martyrs, of monks, of people of very ancient civilization. አሁን የመጣሁት የብዙ ሰማዕታት፣ የብዙ መነኮሳት፣ የብዙ በቅድስና ሕይወት ውስጥ ያለፉ We live in a very strange world and in a very strange period. በጣም እንግዳ በሆነ ዓለም ላይ እንግዳ በሆኑ ክስተቶች መካከል እየኖርን እንዳለን እገነዘባለሁ። The hatred against the Christian is rising. በክርስቲያኖች ላይ እየተላለፈ ያለው ጥላቻ በጣም በከፍተኛ ሁኔታ እየጨመረ ነው የሚገኘው። Crazy politics unfortunately takes place all over the world. እንዳለመታደል ሆኖ በጣም አቅሉን ያጣ የፖለቲካ አካሄድ ዓለምን እየተቆጣጠራትም ይገኛል። Creating a disbalance of forces that puts Christianity in very big danger. የአቅሞች በተለያየ መንገድ መዛባት ክርስትናን በጣም ከፍተኛ አደጋ ላይ እየጣለው እንደሆነ እንረዳለን። ጊዜያቸውን ላለመውሰድ ሙሉ ይቅርታ ጊዜያቸውን ላለመውሰድ ነው። ሙሉውን ግን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደችን ቀንጭበው ስላቀረቧት ነው። መቼስ እነሱ ለኛ ቆመዋል ማለት አይደለም። ግን እኒህ ካቶሊክ እንደሚታወቀው ማጆሪቲው በዓለም ላይ በክርስትና ጫፍ ላይ የደረሰው ካቶሊክ ነው፣ ሁላችንም የምናውቀው ነው። ነገር ግን እነሱ የሚያዩበትና የሚረዱበት ክርስትናው ክሬዚ ፖለቲክስ ነው ያሉት። በጣም ግራ የሚያጋባና ክርስትና የተጠላበት ዘመን እንደመሆኑ መጠን ጥንቃቄ እንዲደረግ የሚልና በጋራ መስራት እንዴት እንደሚቻል ነው ሲናገሩ የነበረውና ቅድም መምህራችን ካቀረቡት ጋር በጣም እጅግ የሚቀራረብና መስራት ያለብን እስከዛሬ ድረስ ያልሞከር ነው ያልሆነ። እኛ ግብጾችን ብዙ ጊዜ በተደጋጋሚ እናነሳለን፣ እንደ ምሳሌ ማድረግ እንጠራለን። ጥቂቶች ናቸው። ይበልጥ ደግሞ የግብጾችን ጥንካሬና አቅም የምናውቀው በተለይ በውጭ ሀገር የምንኖር ሰዎች ነን። ለእውነቴን ነው የምላቸው። ጥቂቶች ናቸው፣ ግን በጣም እጅግ ተደራጅተዋል፣ ተቋቁመዋል። በኢኮኖሚም በእምነትም ድርጅተዋል፣ እውነት ለመናገር። ስለዚህ ዛሬም እኛ እንኳ ታላላቅ መገልገያ ቦታዎችን፣ ስፍራዎችን፣ አዳራሾችን ስንፈልግ እነሱን ጠይቀን ነው። ልጆቻችንም የሚማሩት እነሱ ትምህርት ቤት ነው። ይሄ የኛ ቅድም መምህራችን እንዳሉት ለሌሎች እምነት ያለን የተንሸዋረረ ሐሳብ በፍጹም እንድናድግ አላደረገንም የሚለው ትክክለኛ ነው እና ችግራችንንም እንዳይረዱልን እንዳያውቁት ሆኗል። እንዲህ ገፍተው ከመጡ ደግሞ የበለጠኛ መጠናከር ተገቢ ነው ለማለት ነው። መጋቤ ጥበብ ለእርሶ እድሉን ሰጥቼ እርሶ እንዲጋብዙልኝ ይፈልጋለሁ። ሌሎችን ቃላት ያሰማልን መምህር በረከት ሊቀ ትጉሃንም ሁላችሁንም አባቶች ወንድሞች እግዚአብሔር ይጠብቅልን።
እኔ ማሳሰቢያ ነው መናገር የፈለኩት። ያለኝ 30 ደቂቃ ነው። ያው እኔና ልቀት ጋር ደግሞ ሌላም ስብሰባ አለን በዚሁ በቤተክርስቲያን ጉዳይ። ስለዚህ አጠራጥር እያደረግን ሀሳባችንን ሰጥተን ብናጠቃልል በጣም ደስ ይለኛል ለማለት ነው። መላከ ፀሐይ መንገድ ላይ ነኝ ብለዋል። መምህራነ ዘክርስቶስ እንኳን ደህና መጡ። እህታችን ማረይ መምህር ማን ነው የሚለው ተውቦ ሀሳብ ይስጡና መጨረሻ ላይ ማንሳት ያለብንን ነገር አንስተን ብናጠቃልል ይቀጥቋል። መልካም እንዲያድሉ ነው እንዲሰጡ ነው ለእርሶ እድሉን የሰጠሁት። መምህር ተውቦ አሉ አለሁኛው። አባቶች ቡራኪያችሁ ይድረሰኝ። ሁላችሁንም በክርስቶስ ሰላም ሰላም ብያለሁ። እንደምን አላችሁ? እግዚአብሔር ይመስገን። መልካም ያው ካለው ዘንድ እኔም የሚጠቅመውን ለቤተክርስቲያን ይጠቅማን የምለውን እንደ አንድ አማኝም የሚጠበቅብኝን የተወሰነ ነገር ማለት ፈልጋለሁ አጠር አድርጌ። ያው አባታችን እንግዲህ መምህር የሆኑ ምን የሆኑ ስላላወቁ ይቅርታ፣ በረከት በሚለው ፕሮፋይል ያሉ የሰጡን ሀሳብ ሙሉ ለሙሉ መውሰድ ይጠበቅብናል ብዬ አምናለሁ። አብዛኛውን ጊዜ እኛ ገለልተኞች ራሳችን አግለን የምንኖር አይነት ሌሎቹም ይሉናል፣ እኛም እንደዛው ነን ብዬ አምናለሁ። ይህ ማለት በማያግባባን ህብረት ይኖረን ሳይሆን በሃይማኖት ህብረት ይኖረን ሲሆን በአኗኗር በሰውነት ጠባይ ሰዎች ለምሳሌ ጲላጦስና ሄሮድስ ለአንድ ዓላማ እንዲሆኑበት አጋጣሚ አለና እኛም በተለያዩ መንገዶች ሌሎች ከጎናችን ቢያንስ እንኳን ስንጮህ አብረውን እንዲጮሁ መጎዳታችን እንዲሰማ ወይም ለነሱ እንዲሰማቸው ያዝኑልን ዘንድ ቢችሉ ሌላ ሐሳብ ይደግፉና ባይችሉ እንኳን ያዝኑልን ዘንድ ሌሎች ሰዎች ጋር ወይም ሌሎች ተቋማት ጋር ህብረት ይኖረን የሚለው ትልቅ መልእክት ነው። እኔም ወስጄዋለሁኝና ከዛ ውጪ ግን እንደው ምን ይሁን በእንዲህ አይነት ችግር ሲፈጠር ተደጋጋሚ የሚፈጠርብን ከምን አንፃር ነው? እንዲህ አይነት ነገሮችንስ በምን መልኩ ነው የምንቋቋመው የሚል የተወሰነ ሐሳብ መስጠት ፈልጋለሁና ያው እነዚህ ሁሉ ችግሮች ዘወትር እኛ ላይ የሚከናወኑት የራሳችን ድክመት ነው። ሌሎች ጋር ያለን ህብረት ሳይሆን ራሳችን ጋር ህብረት የለንም። ራሳችን እኛ እንደው አይደለም በእምነት ከማይመስሉ ሌሎች ተቋማት ጋር እንደ ክርስትና እኛ ራሳችን ህብረት የለንም። 60 ሚሊዮን ህዝብ ያላት ምናምን ብለን ብናወራም 60 ሚሊዮን አስተሳሰብ ለየራሱ ያለው እንጂ ቤተክርስቲያን አንዲት ናት ብሎ የሚናገር በአንዲ ቤተክርስቲያን የሚያምን በአንድ ሃይማኖት የሚኖር ግን በየግሉ የሚሄድ እንደው ለክርስትና ማለት ተጠምቅ ያለው ለማለት እንጂ በህይወታችን በየትኛውም ጊዜ በአገልግሎታችን ህብረት ኑሮና ያቅምና ይሄ ጎርቶናል። ይሄ ህብረት አለመኖር ለሌሎች ሁሉም እየተነሳ እኛ ላይ ጣቱን እንዲሰነዝር ወይም ደግሞ ጥቃቱን እንዲያደርስ ያደረገው የራሳችን የኦርቶዶክሳውያን ህብረት አለመኖር ነው። ምናልባት እንኳን ተባበርን የምንለው መሰረት የሌለን ህብረት የሆነች ጉዳይ አይተን ለሳምንት ብቻ አልቃሾች ነንና በተለይ ሰዎችም ችግራችን እንዳይረዱልን ያደረገልን የመጀመሪያው ህብረት የለንም። ይሄንን ህብረት እንደሌለን ስለሚያውቁ ሊረዱን አልቻሉም። ሁለተኛ ደግሞ የሆነች ጉዳይ ስንገጥመን ልቅሷችን ተለምዷል። ልቅሷችን ብናለቅስም በቃ አዘን ብንል ረዝም ሰዓቱ ሳምንት ነው። በቃ ሳምንት አንድ ጊዜ እንጮሃለን፣ ከዛ በኋላ እንረሳዋለን። በሶስተኛ ደረጃ እንደዚህ ነገሮች የጠነከሩብን ምንድነው? የራሳችን የውስጥ አደረጃጀት የለንም። እንግዲህ ቀዳማዊቷ ለ7518 ዓመት የቆየችው ተዋሕዶ ኦርቶዶክስ የራሷ የሆነ ያኗኗር ስርዓቷን ከእግዚአብሔር በቀጥታ እግዚአብሔር ፍጥረታትን በመፍጠር የተቀበለች ቤተክርስቲያን እግዚአብሔር በእንደው በሚያውቀው እንኳን አይደለም ለእምነቷን ለማስቀጠል አገልጋዮቿን በስነ ስርዓት ለመምራት እንኳን የራሷ የሆነ የትምህርት ካሪኩለም እንኳን የሌላት ለዓለም ይሄን የሰጠች አሁን ደግሞ እንዲሆነች ናትና ይሄን ምንድነው ያደረገው ወደሚለው ስንመጣ በቃ በቅድ መመራት የሚባልና ህብረት የሚባለው ህይወት እኛ ላይ የለም።
የምንሰራቸው ስራዎችን በውስጥ አደረጃጀት አንሰራም። ሌሎቻችን ይሄ አሁን የሚከናወነው ድንገት የተፈጠረ ወይም በዚህ ዘመን የተፈጠረ ብቻ አይደለም። አባቶቼ ከኔ በይበልጥ እናንተ ስለምታውቁት የ50 ዓመት የ100 ዓመት እቅድ አቅደው ነው በዚህ ልክ እየሆነ ያለውና እኛ የ50 ዓመት ቀርቶ የ5 ዓመት የለንም። ገና አሁን ዳዴ እያልን የ10 ዓመት የጀመርነን። አብዛኛውን ውይይታችንን በመድረክ ነው። ገና የሆነ ስራ ልንሰራ ስናስብ በጽሁፍ ሳናወጣው አርቀነው ሳናወጣው ሌሎች ሰዎች ጋር ይደርሳልና አሁንም እዚህ ላይ ብቻ ማውራታችን መፍትሄ ያመጣን ብዬ አላምንም። የሌሎቹ እቅድ የሚታየው ስራው ነው የሚገልጠው። የኛን ደግሞ ገና ጽሁፉ ሳይወጣ እንኳን ስራው ሊገልጠው ጽሁፉ ሳይወጣ ሐሳቡ ከሌሎች ደርሶ እናገኘዋለንና በዚህ መንገድ የውስጥ መስመር አደረጃጀት ቢኖረን እላለሁኝ። እንደው እነዚህ ነገሮች ባለመኖራቸው ያው ተጎርተናል። ቅድም እንዳልኩት የሆነች ጉዳይ ተፈጠረች ሻማ ሰቅሎ ወይም ደግሞ ኦርቶዶክስ ሀገር ናት ለሀገር እንደሰጠች እያሉ ከመፈከር ውጭ ሌላ መሰረታዊ የሆነ ነገር የለንም። እንደው መፍትሄ ይሆናል ብዬ የምለውን ሐሳብ ልናገርና ሰዓት እንዳለቀ ስለነገሩኝ ቅድም የወሰዱትን የአባታችንን ሙሉ ለሙሉ እንዳለ ተቀብዬ ራሱ ምዕመኑን ብናነቃ አሁን ከላይ አብዛኛውን ጊዜ የኛ ችግራችን እየበዛ ሄደው ከላይ ነው የምንጠብቀውና ላይ ነው የምንጠብቀው የሆነ ሰው ወይም በሲኖዶስ ቀጥታ ውጡና እንዲያርጉ የሚለውን ብቻ ነው የምንጠብቀው። ቢያንስ ራሳችንን ለማዳን እኔ ራሴን ለማዳን ሌላ አማካሪ ያስፈልገኛል አያስፈልገኝም እሱ እንግዲህ እንደ ጉዳዩ የሚወሰድ ጉዳይ ይሁንና ቢያንስ ራሳችንን ለመከላከል ራሳችንን ለመጠበቅ እኛ ራሳችንን በራሳችን ማደራጀት እንችላለን። ይሄ ዶግማ አይደለም ወይም ቀኖናን የሆነ ህግ ወስኑልን አይደለም። የሆነ መመሪያም ስጡን አይደለም። ይሄ ወይም ደግሞ እንዲህ አይነት ጉባኤ ይካሄድ አይደለም። ስለዚህ ራሳችን ለመጠበቅ ከአጥቢያ ጀምረን እስከ ላይ ድረስ በራሳችን ከላይ ከምንጠብቅ ይልቅ ከአባቶቻችን የምንፈልገው አለ ያለ አባቶቻችን ፈቃድ ማድረግ የማንችለው እሱ ህግ ምናምን ከአባቶቻችን ይወጣል። ሌሎችም መመሪያዎች ራስን መጠበቅ ግን ራስን በራስ ማዘጋጀት የሚቻልበት መንገድ ቢኖር ነው። ከዛ ውጭ እንደው ምዕመኑ ላይ አልሰራንም ብዬ አምናለሁ ከኛም ጨምሮ። የምን ይባል ኦርቶዶክስ ማለት ለመሞት የተፈጠረ እንጂ ለመኖር የተፈጠረ የማይመስለው ኦርቶዶክሳዊ አለ። ለመሞት ብቻ የተፈጠረ እንደዛ አይነት ዓላማ ያለው ትውልድ አለና ለመሞት ብቻ አይደለም እኛ የተፈጠርነው በህይወት ለመኖር ነው። አይደለም በዚህ ምድር በመንግስተ ሰማያት ሕያዋን ሆነን ለመኖር የተፈጠር። በኃጢአታችን ምክንያት ሞትን ብናመጣ እንኳን ከሞት ድነናል። ስለዚህ ለሞት የተፈጠርን ሳይሆን ለመኖር የተፈጠርን መሆናችን ትውልዱ ላይ እንደው ግንዛቤ ቢያገኝ እላለሁ። ከዛ ውጭ ምንም ማድረግ አንችልም። አሁን ሌሎቹን ዓለማት ከማንቃታችን በፊት አባቶቻችንን ማንቃት ይጠበቅብናል ብዬ አምናለሁ። በየትኛውም ጊዜ እንሳደም ማለት አይደለም። መዋቅሩ ፈርሷን እያል እንዲህ አባት የለም እያል እንዲህ የሚለውን ሳይሆን በቃ እናንቃቸው። አባቶቻችን ናቸው። ግን በምን መልኩ እናንቃቸው? ይንቁ። ምናልባትም ይህ ወጣቱ በደንብ የሚበሳጨው በየቀኑ ሶሻል ሚዲያ እጁ ላይ ስላለ ነው። አረጋውያን የሆኑ አባቶቻችን በእርግጥ ህይወታቸውን መፍራት የማይችሉ አባቶቻችን አሉ። ለነሱ ግን ማድረስ የምንችለው በምን መንገድ ነው? መልካም እያሳዩን ስለሆነ ያው በቅርብ ቀን አባታችን ብፁዕ ቅዱስ አቡነ ማትያስ የሰጡንን ሐሳብ ወይም ደግሞ በተፈጠረው ጉዳይ ሐሳብ ሰጥተውናል። ስለዚህ ምን ለማለት ፈልጌ ነው? ሌሎች መንቃት የሚገባቸውንም ልናነቃ ራሳችንም ልናነቃ መጠበቅ ይጠበቅብናል። እንደ አንዳንድ ኦርቶዶክሳውያን አሉ በእውነት አንዳንድ